እነ ሉሊት በጣም ተደናግጠዋል። ያልጠበቁትን ነገር ነው ያዩት። እንደሚታወቀው ያፌት ላይ ያደረጉበትን ነገር ሁላቸውም ስለሚያውቁ ያፌት በአካል በመምጣት እያንዳንዳቸው ያደረጉበትን ነገር ዋጋ እንደሚያስከፍላቸው ነበረ ሲነግራቸው እና እንደዚሁም ከናታን ጋር ሲፋጠጡ የነበሩት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። ቪዲዮውን በመሃል አስገባላችኋለሁ። እንደሚታወቀው ካሳለፍነው ፓርት ላይ እነ ናታን የያፌትን ሰርግ ለማስቆም የተጠቀሙት ሲስተም እነሱን መልሶ አደጋ ላይ ጥሏቸዋል ማለት ነው። ምክንያቱም ያፌት ለተወሰነ ጊዜ የእንቅልፍ መድኃኒቱ ከሰራ እና ከተኛ በኋላ ያፌት ተኝቶ ባለበት ወቅት ናታን ደግሞ ቀለበቱን ይዞ የኔ ጨረቃ ታገቢኛለሽ ወይ በማለት ጥያቄ ሲያቀርብላት አልችልም ይሄንን ማድረግ በማለት መልሳ ነበረ። ይሄንን የማድረግ የማትችይው ለምንድን ነው? እኔ ላንቺ ስል ምን ላድርግልሽ? እንደምታየው ሰርጉንም ማስቆምኩኝ። ከዚህ በላይ ምን አድርግ ነው የምትይኝ? አስፈላጊ ከሆነ ከሀገር ለመውጣትም ዝግጁ ነኝ ካንቺ ጋር በማለት ናታን ሲነግራት ይሄንን እንደማታደርግ ይሄንን ማድረግ እንደማትችልና ከያፌት ጋር በመዘጋጃ ተፈራርመው እንደተጋቡ ይሄ ያፌት ያደረገው የቀለበት ዝግጅት እነሱን ለማናደድ ብቻ ሆን ብሎ እየተዘጋጀ እንደሆነ ትነግረዋለች። ናታንን በጣም ይናደዳል። ቢንያምን በጣም ተናዶ ያፌት ሁሌም አንድ እርምጃ እንደቀደመን ነው። እኛ ለምንድን ነው የሰርጉን ቀን ብቻ ስንጠብቅ የነበረው? በሆነ ነገር ሌላ ሲስተም መፈለግ ነበረብን በማለት ተበሳጭተው ሁላቸውም ወደ ቤታቸው ሄዱ። ሁላቸውም ወደ ቤታቸው ከሄዱ በኋላ ሁሉም የየራሱን ጥያቄ በአይምሮ ይዞ ነበር የሄደው። ሉሊትም ቤዛም ገነትና ዳጊ ደግሞ ጭራሽ የዚህን ነገር ምንም የሚያውቁት ነገር አልነበረም። ኢቭን ያፌት ከወደቀ በኋላ ነው እውነታውን ያወቁትና እንደዚሁም መድኃኒት ወስዶ እንደተኛ ያወቁት። ቀደም ብለው የሚያውቁት ሶስታቸው ብቻ ነበሩ። ቢንያም፣ ቤዛና ናታን ብቻ ነበሩ። እነ ናታንን በጣም ተደናግጠዋል። ምክንያቱም እንዴት ይሄ ነገር ሊሆን ቻለ? ይሄን ሲስተም ተጠቅመን እኛ ምንም ያደረግነው ነገር የለም፣ ኤፍራታንም ከዚህ ነገር ማስመለጥ ማዳን አልቻልንም በማለት በጣም ተናደው ነበረ። ከዚህ ሁሉ በስተጀርባ ግን ጽዮን በጣም ታማ ነበረ። እንደሚታወቀው ጽዮን በቅርብ ጊዜ የማስተዋል ችሎታዋን ያጣችው ጽዮን ያፌት መድኃኒቱን ወስዶ ሲወድቅ ስታይ የሆነ ድንጋጤ ነገር ተሰምቷት ነበረ። ከዛን ወደዚህ ግን ብዙም ጤነኛ አልነበረችም። ምክንያቱም ብዙ ጊዜ ልቧን እየያዘች ትንፋሽ እንደሚያጥራትም ሰዎችን ተደግፋም እንደምትቆም ነበረ የአየነው ካሳለፍነው ፓርት ላይ። ሌሎቹ ግን ያፌት ወድቆ ራሱን ስቶ ተኝቶ እነሱ ያቀዱትን እቅድ ለማሳካት ነበረ ደፋ ቀና ሲሉ የነበሩት። ሉሊት ግን በቻለችው አቅም ይች ልጅ ታማለች፣ ይች ልጅ ጤነኛ አትመስለኝም በማለት ተነግራቸው ነበረ። ነገር ግን እነሱ የተጠመዱት ቀለበት ዝግጅቱ ላይና እንደዚሁም ምናልባት ኤፍራታ እሺ ብላ ካገባችኝ ከሀገር ለመውጣትም ዝግጁ ነኝ በማለትም ሲያስብ ስለነበረ ብዙ ትኩረታቸው እዛ ላይ ነበር። ጽዮን ቤት ከደረሱ በኋላ ትወድቃለች። ይዘዋት ወደ ክፍሏ ይሄዳሉ። ወደ ክፍሏ ሊወስዷት ሲሉ ግን እኔ አልፈልግም፣ ኤፍራታ ክፍል ነው መተኛት የምፈልገው፣ እዛ ክፍል ብዙ ትዝታ አለብኝ በማለትም ትነግራቸዋለች። ወደ ኤፍራታ ክፍል የሚወስዷታል። ኤፍራታ ክፍል ከገባች በኋላ እያንዳንዱ ከኤፍራታ ጋር ያሳለፈቻቸውን ትዝታዎች ታስታውሳለች። ኤፉዬ በድዬሻለሁ፣ እውነት ከጎንሽ መሆን ባለብኝ ወቅት ነው ከጎንሽ የራኩት፣ ይቅር በይኝ። አዎ አንቺ ትነግሪ ነበረ ብዙ ጊዜ ተይ ጽዮን የሚጸጽትሽን ነገር አትናገሪ ትይኝ ነበረ። እውነት ብለሻል፣ እኔ አሁን ገብቶኛል። ነገር ግን ከረፈደ ነው ጉዳዩ የገባኝ። ከያፌት እንደምንም ብዬ አስመልጥሻለሁ፣ በሆነ ነገር አስፈራርቶሽም እንደሆነ እርግጠኛ ነኝ በማለት ትናገራለች በራሷ።
ይህን እየተነጋገረች ሳለም ሉሊት ወደ ክፍሉ ትገባለች። ሉሊትም ምን ነው ብቻሽን ታወሪያለሽ እንዴ በማለት ትጠይቃታለች። አይ ብቻዬን እያወራው ሳይሆን እንደዚሁ ሀሳብ መጥቶልኝ ነው በማለት ትነግራታለች። ከዛም በኋላ ሉሊትን በጣም ትኩር ብላ በማየት አይኗን እያየች ካልጋው ትወርዳለች። ሉሊትን በጣም እየተደናገጠች ታያታለች። ምናልባት ይች ልጅ አስታውሳ ይሆን እንዴ በማለትም ራሷ ጋር ሰጣ ገባ ውስጥ በመግባት ዝም ብላ ትጠብቃታለች። ጽዮንም እያንዳንዱ ነገር ታስታውሳለች። ነገር ግን ፊት ለፊት ነገሮችን ማጋለጥ አልፈለገችም። ዝም ብላ ወደ እሷ ትጠጋትና ጸጉርሽ ላይ እኮ ነፍሳት አይቼ ነው በማለት ትነግራታለች። ሉሊትም በጣም እየጮኸች ወደ ታች ትወርዳለች። እታች ሳሎን ከሄደች በኋላ መስታወት በማየት ጸጉሯ ላይ ነፍሳት መኖሩን ስለተነገራት ጸጉሯን በእጇ እያበጠረች የታለ ነፍሳት እያለች ትጠብቃለች። ይህ የሆነ ሳለ ቤዛ በአጋጣሚ ወደ ሳሎን ቤት ስትሄድ እዛ በእጇ ጸጉሯን እያበጠረች ያለችው ሉሊት እባክሽ ቤዛ ጸጉሬ ላይ ነፍሳት አለ ብላኝ ነው እስኪ ይልኝ በማለት ስትነግራት ውይ በጣም ነው የሚያስፈራው በማለት ስትመልስላት ቤዛ ሉሊት በጣም ተደናግጣ ነበረ። የእውነት ጸጉሯ ላይ ያለ ስለመሰላት በጣም ተደናግጣ ነበረ። የሚገርመው የቤዛ መቀየር ነው። ቤዚ በጣም ተቀይራለች። ይሄ ነገር ለጥሩ ይሆናል ብለን ተስፋ እናደርጋለን። ነገር ግን ካሳለፍነው ፓርት ላይ ከእስር ቤትም ስትወጣ ጀምራ ከእስር ቤት የወጣችበትም ትልቁ አላማ ቤቷ የሚኖሩ ሰዎችን እያንዳንዳቸው ለማስወጣት ቢሆንም ከቤት ለማስወጣት ቢሆንም ነገር ግን የአሁን የጸባዩዋ ሁኔታ በጣም የሚያስደስት ቢሆንም ያስፈራል። እንግዲህ ጽዮን እያንዳንዱ ነገሮችን እያስታወሰች ነው። ከኤፍራታ ጋር ያሳለፈቻቸውን እያንዳንዱ ነገሮች አግቷት እንደነበረ ከያፌት ታግታ ስታመልጥ በር ላይ እንደተገናኙ ከዛም በኋላ በወንድሟ ዙሪያ ላይ ብዙ ነገር ሲመካከሩ እንደነበሩ ብዙ ጉዞዎችን አብረው ሲሰሩ እንደነበረ ስታስታውስ በጣም ተናደደች። መታመን በሌለብኝ ወቅት ነው የታመንኩት፣ ከጎንሽ መሆን ባለብኝ ወቅት ነው ከጎንሽ የራኩት። ኤፍራታ አሁንም ያለሽበት ጉዳይ ምናልባት ሰው የለሽ ሆኖ በሆነ ነገር አጥምዶሽ እንደሆነ አሁን ነው የገባኝ በማለት በራሷ ታወራለች። የጽዮን ትዝታ እያንዳንዱ የተመለሰላት ቢሆንም አሁን ጽዮን ኤፍራታን ለማዳን ስትል ወደ ሌላ ችግር ውስጥ እንዳትገባ የሚያስፈራ ነው ሁኔታው። ምክንያቱም ያፌት ጽዮንን ይፈልጋታል። እያንዳንዱ አባቴ ያሳጣኝን ነገር በጽዮን ነው ማካካስ የምፈልገው፣ ጽዮንን ማንም ሊነካት አልፈልግም ይላል። ይህን ነገር ደግሞ የፈለገው ኤፍራታ ላይ ሊያደርግ እንደነበረው እቅድ ይመስለኛል። እንደሚታወቀው ኤፍራታን ከሴቶቹ ጋር ወስዶ ቢያግታትም ምንም ነገር እንዳልሆነች ስትጠይቀው አንቺን እኮ ለውጭ ባለ ሀብት ልሸጥሽ ነበረ፣ በጥሩ ዋጋ ታወጭልኛለች፣ ለዛ ነው ሌሎች ሰዎች እንድነኩሽ ያላደረግኩትም በማለት ይነግራታል። ኤፍራታ ይሄንን እቅዱን ስትሰማ ምን ያክል አረመኔ ነህ በማለትም መልሳለት ነበረ። አሁንም ጽዮን ላይ እየታቀደ ያለው እቅድ ይሄኑ ተመሳሳይ ይመስላል። እንደሚታወቀው ሂዊም ወደዛው ተቃርባለች። ሂዊ በያፌት ታግተው ያሉ ሴቶችን ህይወት ለማዳን ግዴታ እነሱ ወዳሉበት ቦታ መግባትም እንዳለባት ወስናለች። በዚሁም ዙሪያ ያፌትም የእሷን የኤፍራታንና ያፌትን ሰርግ ለማስቆም እየሰራች መሆኑን ስለሰማ ስላወቀ ሂዊን ወደ እነዛ ሴቶች ለመደባለቅ እየሞከረ ያለ ይመስላል። ይህንን ነገር ሂዊም አውቃለች። አሁን እሷ ያሰበችው እሱ ባሰበው መልኩ ወደ እነዛ ሴቶች መሄድን ነው። ከዛ በኋላ ግን ከባልደረቦቿ ጋር በመሆን ለነዛ ሴቶች ፍትህ እንዲያገኙ ለመስራት ነው እያሰበች ያለችው። ይሄንን ነገር ደግሞ ኤፍራታ እንዳታደርጊው ብላ አቅዳ ነግራታለች። በሌላ መንገድ አናጣም፣ አንቺን እንዳትገቢ እንደምታስቢው እዛ ከሄድሽ ነገሮች ቀላል አይሆኑልሽም በማለትም ነግራታለች።
ወይዘሮ ገነት ወደ ቤት ከገባች በኋላ ብዙ ጥያቄዎችን በአይምሮዋ ውስጥ ስለያዘች ከዳጊ ጋር በጣም በብዙ ነገሮች ሲነጋገሩ ነበረ። እንደዚሁም ወይዘሮ ገነት ተስፋ የቆረጠች ስለምትመስል ዳጊ ደግሞ ተራውን እናቴ ምን ሆነች ነው ሁሉም ያልፋል ትይናል ነበር እንዴ በማለት እየመከራት ነው ያለው። እንደዚሁም ታስታውሺ ከሆነ እናቴ በፊት እኮ ኤፍራታም ተስፋ ቆርጣ እኔም በብዙ ነገር ተናድጄ ባለሁበት ወቅት ሁሉም ያልፋል ልጆቼ፣ ምንም አትናደዱ፣ ምንም አትበሳጩ ብለሽ ነግረሽን ነበረ። ዛሬ ደግሞ ለምን እኛን የመከርሽንን ምክር አንቺ ተግባር ላይ አታውየውም በማለት ይናገራል። እንደዚሁም ምግብ አልበላም ብላ ነበረ በግድ እንድትበላና ራሷን ችላ ለነገሮች ጠንካራ ሆና ይህም ቀን ያልፋል በሚለው ነገር ተጽናንታ ራሷን እንድታጽናና እየሞከረ ነው ያለው ዳጊ በበኩሉ። ያፌት ያደረገባቸው ነገር እንደዚሁም ኤፍራታ ደግሞ ተገዳ ያፌትን እንዳገባች ወይዘሮ ገነት አሁንም ቢሆን ውስጧን ማሳመን አልፈለገችም። ነገር ግን ምናልባትም ወዳውም ሊሆን ይችላል የሚል ግምት አላት። ይሁን እንጂ ልጅ ኤፍራታ ለያፌት አትገባውም ነበር እያለች ከዳጊ ጋር ስታወራ ነበረ። ናታን የጽዮን መቀየር ትንሽ እያሳሰበው ነው ያለው። ምናልባት የጤናሽ ሁኔታ ጥሩ ላይሆን ይችላል፣ ተነሺ ወደ ሐኪም ቤት እንሄድ በማለት እየነገራት ነው። እሷ ደግሞ ያንተ ሁኔታ ነው እያስፈራኝ ያለው፣ አንተ ነህ ብዙም ጤነኛ የማትመስለኝ በማለት አንተ ይልቁንስ አንተ ብትሄድ ይሻላል በማለት ስትነግረው ነበር። እንግዲህ ቀጣይ ዙርስ ላይ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ